እሺ የኔታ ቤተ ክርስቲያን በከየት ወአስቆቀወት በጽርሃ ምስለ ወልድ ህንፃ ላሊበላ ቀዊማ ዴዲሃ እስመ ጠፋ ሊቀ ብርሃናት ዋካሃ። ማነው? ቤተ ክርስቲያን በከየት ዋስቆቀወት በጽርሃ ቤተ ክርስቲያን እናት በአዳራሿ ፈጽማ ለቀሰች። ምስለ ወልድ ህንፃ ላሊበላ ቀዊማ ዴዲሃ ከልጇ ከላሊበላ ህንፃ ልጇ ጋራ ከደጃፍ ቁማ ታለቅሳለች። እስመ ጠፋ ሊቀ ብርሃናት ዋካሃ ሊቀ ብርሃናት መብራቷ እንሆ ፈጽሞ ጠፍቷልና ታለቅሳለች። ለሰም እንግዲህ ልጇን ይዛ ያው ጨለማው ሲበዛባት ሲጠናባት በጥላ ላይ በገደል ጥላ በዛፍ ጥላ ጨለማ ሲጸና ጨለማው እንዲጸና ይባላል። በዛ በጨለማ የጸናባት እንደሆነ እንዲያው ታንጎራጉራለች። እንዲያው መብራት አጥቼ እንዲሁኝ እድሜ ልኬን ምናምን እያለች በጣም እያዘነች ሮሮዋን ታሰማለች። አንድነት ቁማ ሰም ወርቅ ደግሞ ዛሬ ፈጽማ ታለቅሳለች። ቤተክርስቲያን ብለህ ዛሬ አጣች ሙህሯን፣ መካሪዋን፣ ቀለቧን፣ ተያያዧን ዛሬ ቤተክርስቲያን አጣች። የቤተክርስቲያን አለይታ ሊቃውንት፣ ካህናት፣ ዲያቆናት፣ መዘምራን ናቸው። ምዕመናን ናቸው። ምዕመናን ደግሞ ሊቃውንቱ ይዘምራሉ፣ ይቀድሳሉ፣ ያቆርባሉ። የፈለገውን ነገር በቤተ መቅደስ የሚደረገውን ሁሉ ይሰራሉ፣ ወንጌል ይሰብካሉ፣ ያስተምራሉ። ምዕመናን ደግሞ ለቁርባን የሚሆነውን ዘቢቡን፣ ስንዴውን፣ መብራቱን ቤተክርስቲያን የምትፈልገውን ሁሉ ያማላሉ ማለት ነው። ያለ ምዕመናን ካህናት፣ ያለ ካህናት ምዕመናን፣ ያለ ቤተክርስቲያን ካህናት ምንም አይሆኑ። ሁሉ ሶስቱም አንድ ተባብረው ነው የሚሰራው ስራና ዛሬ መሆኑን አጣች ማለት ነው። ከላሊበላ ልጇ ጋር አቁማ ሰመ ልጇ ጋር አቁማ ነው የምታለቅስ። ወርቅ ደግሞ ህንፃ ላሊበላ ደንበኛ ስራ ላሊበላ ቤተክርስቲያን ሰውየው ገንብተዋል። ንጹህ ዓለም አስደናቂ የሆነ ከዚያ ጋር ብቻዋን ባዶዋን ቀረች። ዛሬ ሊቀ ብርሃናት መብራቷ ጠፍቷልና ሰም መብራት ጠፍቷልና ወርቅ ደግሞ ዛሬ ይባቤን አጣለችና ማለት ነው። ሂድ በል አነባው። ቤተ ክርስቲያን በከየት ወአስቆቀወት በጽርሃ ምስለ ወልድ ህንፃ ላሊበላ ቀዊማ ዴዲሃ እስመ ጠፋ ሊቀ ብርሃናት ዋካሃ። ሊቀ ብርሃናት አንተ እመትማስና ፍጹመ ቤተ ክርስቲያን ወላዲትከ በቃሉ ሞት አሁ ትደዋቅ እንዘሪሃ ብህ መግብገበኒ አንተ ዘአልመድከኒ ምግበከ። ቤተ ሊቀ ብርሃናት አንተ ሆይ ፈጽመህ ብትጠፋት ቤተ ክርስቲያን እናትህ እነሆ ትጠራሃለች። ናሆ ትፄዋከ በቃሉ ለሞት በሞት ቃል እነሆ ትጠራሃለች። እንዘ ትብል እንዘ ለሊሃ ትብል መግበኒ አንተ ዛልመድከኒ ምግበከ ያለመድኸኝ ስብከተ ወንጌል ምግብህን ያለመድኸኝ የቅኔ ሳምና ወርቅ አማረኛ ምስጢርህ ምግብህን ያለመድኸኝ ምክርህን ያለመድኸኝ ልማትህን መግበኝ እያለች ቤተክርስቲያን ወራሃለች። ለሰም እንግዲህ አንዳንድ እናቶች እንዲያው አድርገው ከአንድ አባት ላይ ዳረጎት ይለምዳሉ፣ ምክር ይለምዳሉ፣ ስራ ይለምዳሉ፣ ትእዛዝ ይለምዳሉ፣ ስጋ ወደሙ መቀበልን ይለምዳሉ፣ ጸሎት ስግደትን ይለምዳሉ። ያን ጊዜ የአባት ጸሎት ስግደት ሲመክራቸው የነበረው ወይም ደግሞ በሌላ በስጋዊ ስራም ሲመክራቸው ልማት ሲያሳያቸው ሲያስተምራቸው የነበረው የታጣ እንደሆነ በቃ በደረሰ አባይ ገሌ ወዴት ሄደብን እያሉ ይፈልጋሉ ማለት ነው። ሰም ወርቅ ደግሞ ዛሬ ቢባቤ ቢጠፋት ቤተ ክርስቲያን እሪ ትላለች፣ ታለቅሳለች፣ ትጮሃለች። ምክንያቱም መካሪ አጣች፣ አስተማሪ አጣች፣ እውቀት አልባ ሆነች።
የድንቁርና መሳፈሪያ ሆነች ማለት ነው። ያለመድኸኝ ምግብህን መግበኝ እያለች። አዎ ሰም ያው የለመደውን እንግዲህ በዓመት በዓል ሲመጣ እንኳ አንድ አባት ያለመደውን እንግዲህ አባቴ ቤት ሂጅ በልቼ ጠግቤ ለብሼ ዘፍኜ ብሎ ብዙ አለይታ የሚያደርጉ ሰዎች አሉ። እንኳንስ ለጸሎት እንኳን ለምክር እንኳን ለስደት እንኳን ለወንጌል ዘለፋ ተግሳጽ ቀርቶ አሁን ግን ቤተክርስቲያን ያለመድህን መግበኝ እያለች አለቀሰች ብለህ አሁን እንግዲህ ዛሬ ጀምሮ ማን ይመክራል? ዛሬ ጀምሮ ማን ያሰግዳል? ዛሬ ጀምሮ ማን ጸሎት ይሰጣል? ዛሬ ጀምሮ በዚያ አገር አልባ ሆነች እኮ እና ስለዚህ ባቤን ብታጣ እነሆ ትጠራለች በሞት ቃል ብለህ በሞት ዛሬ አጣቸው አላገኘችውም ማለት ነው። ሂድ በል ሊቀ ብርሃናት አንተ እመትማስና ፍጹመ ቤተክርስቲያን ወላዲትከ በቃሉ ለሞት ናሁ ትፄዋአከ እንዘለሊሃ ትብህል መግበኒ አንተ ዘአልመድከኒ ምግበከ ሊቀ ብርሃናት ሕፃናቲከ መጻሕፍት ጸርሁ ለቤተ ክርስቲያን ዘቤተ ክርስቲያን ውስቴታ ሰትዮሙ ሀሊበ ሀተታ ወይም የግቦሙ ወትረ ለቃለ ወንጌል ህብስታ ወቤተ ክርስቲያን እምከ ለደቀ ቤታ ዘታጠቡ ክሌታ አጥባታ። ሊቀ ብርሃናት ሆይ መጻሕፍት ልጆችህ ይጮሃሉ። ጮሁ ከቤተ ክርስቲያን በውስጧ ተሰብስበው ጮሁ። ያንን ምርመራ ወተት ስመጠፋ ዘስትዮ መሀሌ በሀተታ ሀተታ ምርመራን የሚመግባቸው የሚያጠጣቸው የሚግታቸው የሚያቀርብላቸው የሚያከናውንላቸው አጥተዋልና ስማጡ የሚመግበው ማጠዋልና እነዛ መጻሕፍት ልጆች አለቀሱ ጮሁ። ወይም የግቦሙ የወንጌል ምርመራ እንጀራንም የወንጌል ማመስጠር ምግብን የወንጌል ስብከተ ወንጌል እንጀራንም የሚያበላቸው አጥተዋልና ጮሁ። ወቤተ ክርስቲያን እምከ ወቤተ ክርስቲያን እምከ ብሎ ምንድነው? ለደቀ ቤታ ለደቀ ቤታ ቤተ ክርስቲያን ናትህም የቤቷን ልጆች ሁለት ጡጧን ታጠባለች። ሰምየውልህ እንግዲህ ያው ህፃናቶች ወተት ለምደዋል። ማልዳ ማልዳ ወተት እያለበ በዋንጫም የእነሱ መጠጫ ይዘው አብዬ እዚህ ላይ አድርግልኝ እዚህ ላይ አድርግልኝ እያሉ ያው የዘላን ቤት ብዙ ከብት ያለው ሰው በለምዶ በጽዋው በዋንጫው ይጠጣል ማለት ነው። ያን ሲያጣ ግን ህፃን ወተት ሲቋረጥበት አረ ወተት ስጡኝ ብሎ እሪ ብሎ ያለቅሳል ማለት ነው። ፍትፍት ስጡኝ ወተት ስጡኝ እያለ ነው ህፃን የሚያለቅሰው። ህፃናት የሚያለቅሱ ወርቅ ደግሞ መጻሕፍት ልጆች አለቀሱ። መጻሕፍትን ዛሬ ለቤተ ክርስቲያን ማን አከናውኖ ያቅርብ? ስብከተ ወንጌልን ማን ያደራጅ? ለደቀ መዛሙርቶችም ወንጌልን ማን ያስተምር? አዎ የንጉሥ ሞት የእርበተ ፀሐይ ነው ይላል። ፀሐይ ከገባ ይጨልማል፣ ብርሃን የለም፣ ዓለሙ ሁሉ አይታይም፣ በጨለማ ይዋጣል። ንጉሥም ከሌለ ሕግ የለም፣ ሌባ ወንበዴ ይጠፋል። ሁሉ ነገር ማን ይዳኛል? እንደዚህ ነው። የመምህራን ሞትም የፀሐይ እርበት ነው። መምህር ከሞተ መምህር በፀሐይ ነው የሚመሰል፣ መምህር በኮከብ ነው የሚመሰል፣ መምህር በጨረቃ ይመሰላል፣ መምህር በብርሃን ይመሰላል። ምክንያቱም ዓለምን ያሳያል ፀሐይ። መምህርም ዓለምን ነው የሚመክር የሚያስተምር፣ ዓለምን ነው የሚገስጽ፣ ዓለምን ነው የሚመግብ። ለራሱ ብቻ አይደለም የተማረው። እሱም ሆሩ ወመሃሩ ውስተ ኩሉ አጽራፍ ዓለም ወስብኩ ወንጌለ መንግሥቴ በአርባዕቱ ማዕዘነ ዓለም። ዓለሙን ሁሉ ዙራችሁ በአራቱ ማዕዘን የወንጌልን የመንግስቴን ወንጌል አስተምሩ ነው ያለ። ይህ ነበረ ይባቤ ሊቀ ብርሃናት የሚያስተምር ዓለሙን ዙሮ የሚያስተምር ለምን ነበር የሚመግብ የነበረ። እንግዲህ አባ መንጭቶ ዓለሙን ዙሮ ያጠጣ ውሃ እንደ ውሃ እንደ ምንጭ እንደሚፈልቀው ሁልጊዜ ከሊቃውንት ልቦና ውሃ ምስጢር ይፈልቃል፣ ምስጢር ይመነጫል።
ሁልጊዜ በዕለት ይመነጫል። በቃ የሚጠጣው እየታጣ ነው እንጂ ሁልጊዜም ከሊቃውንት ልቦና የአባይ ምንጭ ነው ያለ። የሚያረካ፣ የሚያጠግብ፣ የሚያጠጣ፣ የሚያቀዘቅዝ የፈለገውን ነገር አድርጎ ቢሄድ የማያልቅ ይሄን ምስጢር ይዞ ነው ትላንት አንደበቱ በሞት የታጠፈ ተመልከት። ሞት ማለት ክፉ ነው በጣም ሞት ራሱ ባለቤቱ ጌታችን ኢየሱስ ክርስቶስ የሞተው ነው። የኛ ብቻ አይደለም። እመቤታችን የሞተች፣ ጻድቃን ሰማዕታት፣ ደናግል፣ መነኮሳት ሁሉም የሞቱት ናቸው። ረቂቃን መላእክት ብቻ ናቸው የማይሞቱ። እንደ መላእክት ደግሞ የኛም ነፍስ አትሞትም ለዘላለሙ። ስጋ ይሞታል እንጂ ነፍስ አትሞትም። እኛንም ከመላእክት አብልጦ ነው የፈጠረና ስለዚህ ምልዕታዊ ስጋ ዛሬ የተዋሃድነው ግን ይወድቃል፣ ይፈርሳል፣ ይበሰብሳል። መልሶ ደግሞ ትንሣኤ ዘለ ክብር እንደገና ታድሶ ይነሳል። ሞት አይደለም። ሞተ የሚባል በኃጢአት ሲሞት ነው። ያ እርግጥ ፈጣሪውን ሳያስብ ለፈጣሪው ሳይገዛ ስጋው ደግሞ ሳይቀበል ሳይሰግድ ሳይጾም ሳይጸልይ ሳይመጸውት እንዲያው በስሙ ዝም ብሎ ክርስቲያን ነኝ ብሎ ሀብት እያለው ሳይሰጥለት ጉልበት እያለው ሳይሰግድበት አንደበት እያለው ሳያገለግል ደግሞም በቂም በበቀል ታጅሮ የኖረ ፈጣሪው ጋር ተጣልቶ የሚሄድ ግን ሞተ ይባላል። ከዚያም በላይ ደግሞ ንስሐ ማንኛውንም ነገር ደግሞ እግዚአብሔር ይፍታ ሲል ሁሉም ይደመሰሳልና እንግዲህ ሞት አይባልም። ይሄ እነዚህ ግን የጻድቃን ሞት ነው። ሞቶሙሰ ለጻድቃን ሕይወቶሙ ውእቱ ይላል። የጻድቃን ሞታቸው ሕይወታቸው ነው፣ እረፍታቸው ነው የሚለው። ተጽሕፈ አስማቲሆሙ በሰማያት ስማቸው በሰማይ እየተጻፈ ነው ይላል። እንግዲህ የጻድቃን ሞት ሞት አይደለም እረፍት ነው እና ያን ምርመራ ወተትን የሚመገባቸው አጠዋልና መጻሕፍት ጮኹ። ዛሬ የሚመረምርላቸው ጠፋ፣ የሚመክራቸው የሚሰብካቸው ጠፋ ማለት ነው። ያን ወስብከተ ወንጌል ምግብንም የሚመግባቸው አዎ፣ እናት ከሌለ አባት ከሌለ ማን ይመግባቸዋል? መጫዋ ለሕፃናት እናት አባት እኮ ነው ነፍሳቸው። የዓለም መጋቢ፣ የዓለም እናት፣ የዓለም አባት፣ የመጻሕፍት አባት፣ የመጻሕፍት እናት፣ የመጻሕፍት ፈጥኖ ደራሽ ማን ነው? መምህር ነው፣ ሊቅ ነው። ሊቃውንት ናቸው የሚኮተኩቱት። ገበሬ አትክልቱን እንደሚኮተኩተው አዝመራውን አርሞ ኮትኩቶ አጭዶ በሪቅ በጎተራ ሙሉ ምርት እንደሚያገኝ እንዲሁ ነው ሊቃውንትም እየኮተኮቱ ደቀ መዛሙርቱን የሚያወጡ ይፋለፉ ምናኑን ገስጸው ከክፉ ወደ ደግነት የሚልሱ ሊቃውንት እነዚህ ናቸው። እኒህ ነው ሞት ያጣናቸው። ሞታቸው ፎን ቆጥቆ የወሰደ ደብደብን ርቆ እነዚህ ባት ቤተ ክርስቲያን ሁለት ጡቶቿን ታጠባለች፣ ብሉይና ሐዲስን ለደቀ መዛሙርት ትመግባለች ማለት ነው። የብሉይና የሐዲስ ባለቤት መጋቢ ቤተ ክርስቲያን ይሄን ሊቅ ብሉይና ሐዲስ የሚናገረውን በሞት አጣችው። እንግዲህ ነፍሱን ይማራቸው እንላለን እንጂ ምን እንላለን? ነፍሳቸውን ይማር ነው በቃ ሌላ ነገር የለም። እሺ ሄድበል ወደዛ ሊቀ ብርሃናት ሕፃናቲ ከመጻሕፍት ጸርፉ ለቤተ ክርስቲያን ውስቴታ ስመጠፋ ዘያሰትዮሙ ሀሊባ ሀተታ ወይም የግቦሙ ወትረ ለቃለ ወንጌል ህብስታ ወቤተ ክርስቲያን እምከ ለደቀ ቤታ ዘታጠቡ ክሌታ አጥባታ ለመላከም ወሬዛ ነቢያት አንከርወ እፄ ወዝይር ህዝበ ዳንኤል ዘሱሳ በረዊጽ አምጣነ አሐዘ ግሩመ አንበሳ ወብርከ አንበሳ አሐዘ ገዳመ ሔዋን ወለይሳ ወግርመ አንበሳ ዘይገስሳ ወምስለ አንበሳ ይረውጽ ከመ እንስሳ ቅድመ ገጹ አንበሳ ዘይወሳ። ምን ደመረ መጀመሪያው ለመላከ ሞት ወሬዛ ነቢያት አንከርወ እነዛ እፄ ወዝይር ህዝበ ዳንኤል ወሱሳ ዘሱሳ የሱሳ ሰው ዳንኤል የዳንኤል ህዝቦች መቃብርና መቃብር ፄወዝር ትልና መቃብር ህዝቦች የነቢያት ጎልማሳ መልአከ ሞትን አደነቁት። በረዊጽ አምጣነ አሐዘ ግሩመ አንበሳ የሚያስፈራ አንበሳን በሩጫ ይዞታልና አደነቁት። ወብርከ አንበሳ አሐዘ
ገዳመ ሔዋን ወሊሳ ከሔዋን በረሃ የእንትን የአንበሳ ጉልበትን ይዟልና አደነቁት። ወግርማ አንበሳ ዘይገሳ የሚገሰግሳት የሚዳስሳት የአንበሳ ግርማ የአንበሳ ግርማንም ይዟልና ወግርማ አንበሳ ወምስለ አንበሳ ይረውፅ ከመ እንስሳ ቅድመ ገጹ አንበሳ ዘየወሳ የወሳ አንበሳ በአንበሳ ፊት ከአንበሳ ጋራ እንደ ዋልያ ይሮጣል። ሰሜውልህ እንግዲህ አንዳንድ ጀግና አንዳንድ ኃይለኛ አለ። አባሮ አውሬ የሚገድል አባሮ አውሬ የሚጠምድ ጀግና ጎበዝ አለ። አንበሳ ሊገሉ ሊያድኑ ጠዋንጃ ይዘው ጀግኖች በአካባቢው ቆመው እያሉ እሱ በሩጫ ሽመል ይዞ ለጠጦ ይዞ አባሮ ጅራቱን ይዞ አናቱን ፈጥፍጦ የሚገድልና የሚይዝ ጎበዝ አለ። አንዳንድ እግዚአብሔር እንግዲህ ቦለዘተው ይለዋል። ለሁሉም አይደለ። ቅዱስ ጳውሎስ ለሁሉም የተሰጠው አለ ይላል። ጸሎት የተሰጠው አለ፣ አንደበት የተሰጠው አለ፣ ድካም የተሰጠው አለ፣ ትምህርት የተሰጠው አለ፣ ግብርና የተሰጠው አለ፣ ለሁሉም ጸጋ የተሰጠው አለ። ይሄ ደግሞ እንደነ ሶምሶን ሩጫ በሩጫ ሄዶ ጠላት ሀገር ላይ 300 ቀበሮ ነው የያዘ። 300 ቀበሮ እንግዲህ በሩጫ አንድ ቀበሮ ይያዛል። እስቲ እግዚአብሔር ያሳያችሁ። በእያን ቀበሮ የሚጀግና አለ የለም እኮ። ሶምሶን 300 ቀበሮ አባሮ ይዟል። እነዛን ይዞ በጅራታቸው እንደ መስቀል መብራት አድርጎ እሳት አቃጥሎ ቢለቅ አገርን ፈጅተዋል። ይሄ ደግሞ አባሮ አንበሳ ደግሞ የያዘ ደግሞ ይሄ ጀግና ደግሞ ሄሞት ጀግና ደግሞ ለሰሜው ልጅ ጀግናው አባሮ አንበሳ ይዟልና አደነቁት ብለዋል። ወርቅ ደግሞ መልአከ ሞት ዛሬ ግሩም አንበሳን ያዘ ብለህ ሰውየው አንበሳ ነበሩ። አንበሳ የአንበሶችም አንበሳ ማንንም ያንበረከኩ፣ ልማትን ያንበረከኩ፣ ድንቁርናን ያንበረከኩ፣ ስብከተ ወንጌልን ያንበረከኩ፣ ስግደት ጸሎትን ያንበረከኩ፣ ሁሉንም አንበሳ የሁሉም አንበሳ የስብከትም አንበሳ የልማትም አንበሳ የጸሎትም አንበሳ ነበሩ። ይሄን አንበሳ መልአከ ሞት ያዘው ብለህ አንበሳውን አንበሳ ዛሬ አሸነፈው ማለት ነው። አይወለ በጉልበት ቢሆን ያመልጡ ነበረ። ትንሽ መልአከ ሞት አንበሳነቱ በለጠ። አንበሳውን አንበሳ ያዘው በሩጫ ይዞታልና ማለት ዛሬ ደግሞ አባሮ ጀግናውን አጥፍቷልና ዛሬ ተደነቀ ማለት ነው። ሞትና ያ ማነው ትልና ዘር ህዝቦች አደነቁ ብለህ ትልና መቃብር ደግሞ ዛሬ በሉት፣ አጠፉት፣ አፈረሱት፣ አበሰበሱት። እንግዲህ የሰው ልጅ ያው ፈረሰ በሰበሰ በቃ ኦ አዳም መሬት አንተ ወትገብ ውስተ መሬት፣ አዳም ሆይ አፈርነህና ወደ አፈርነት ተመለስ የተባለው ወደ አፈርነታቸው ተመለሱ። በቃ ነፍስ ግን ካህን ናት። ከመላእክት ጋር ሄዳ ትዘምራለች። አሁን ከመላእክት 99 ነገደ መላእክት ጋር ፈጣሪዋን እያዘመረች በልልታ በምስጋና 24ቱ ሰዓት ሁሉ እንቅልፍ የላትም። እንግዲህ ታመሰግናለች። ስጋ ግን ወድቆ ቀረ። ከዚህ እኛ እንበላለን፣ እንጠጣለን፣ እንወፍራለን። እዚሁ ፈርጦ ነው የሚቀር። ተመልከቱ። እኔ መሰለ ስጋ የወደለ ስጋ እዚሁ መቅረት ነው። ሌላ ሙያ የለውም። ያ አንበሳን በሩጫ ይዟልና አንበሳን ዛሬ ገሏልና ማለት ነው። ወብርካ አንበሳ የአንበሳ ጉልበትን ይዟልና። አዎ እንደ አንበሳ ጉልበት ያለው ጀግና አንበሳውን አባሮ ይዛል። እሱ ደግሞ ዛሬ እንደ አንበሳ ነኝ ያለውን አንበሳውን አጠቃሞት ዛሬ ማለት ነው። ወምስለ አንበሳ ይረውጥ ከመ እንስሳ ዋልያዎች ደግሞ ሲሮጡ እንደ ዋልያ ከአንበሳ ጋር ይሮጣል ብለህ ዋልያዎች በጣም ኃያላን ናቸው። በሩጫ የሚደርሳቸው ነገር የለም። እንደዚያ እንደ ዋልያ ከአንበሳ ጋር ይሮጣል ብለህ አዎ ዛሬ አንበሳ ጋር ሞት ታግሎ አንበሳን ያዘው፣ አንበሳን አጠፋው ብለህ አራቀው ሄድ በል። ለመላከ ሞት ወሬዛ ነቢያት አንከርዎ እጽየ ወዘይር ህዝበ ዳንኤል ዘሱሳ በረዊጽ አምጣነ አሃዘ ግሩመ አንበሳ ወብርካ አንበሳ አሃዘ ገዳመ ሔዋን ወለይሳ ወግርመ አንበሳ ዘይገስሳ ወምስለ አንበሳ ይረውጽ ከመ እንስሳ ቅድመ ገጹ አንበሳ ዘይወስወሳ። አዎ የቀረው ተራቋል።